አለይኩም ወራህመቱላሂ ወበረካቱ እና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዶሮ በዚህ መልኩ ቆራርጫለሁ እንደምታዩት። ዛሬ እንግዲህ የምርጥ ዶሮ አሰራር ነው ማሳያችሁ። ስሙንም ምነግራችሁ ይሆናል ማለት ነው። እስቲ የዚህ ዶሮ አሰራሩ እንሞክረው ማለት ነው። እዚህ ጋር ዘይታችን እናሞቃለን። ዘይት ጨምሬያለሁ። እዚህ ጋር ዶሮ አለ እንደምታዩት። ሁለት እንቁላል እንጨምራለን። ሁለት እንቁላል እንጨምራለን። ከዛ ሁለት እንቁላል ከጨመርን በኋላ ጨው እንጨምራለን። እንግዲህ ጨውን እንደምታዩት ጨው ነው። በዚህ ልክ ከጨመርን በኋላ ትንሽ ብላክ ፔፐር ወይም ፍልፍል አስወጥ ጥቁር ቅመም ማለት ነው እንጨምራለን። ከዛ በኋላ እዚህ ጋር የምንጨምረው ነሻ እንጨምራለን። ነሻችንን በደንብ እንጨምራለን፣ በደንብ ስለሚፈልግ ማለት ነው። ከዛ ሚክስ እናደርጋለን። በደንብ ሚክስ እናደርጋለን ማለት ነው። አንድ ኩባያ ማለት ይሄ ለኬክ የምትለኩት ኩባያ፣ ለኬክ ዱቄት እንትን የምትሉት ኩባያ የእሱን እንትን ጨምሮ ማለት ነው። ከዛ እዚህ ጋር ፍልፍል መጅሩሽ ትንሽ ጨምራለሁ። ከዛ እንደዚህ ካረግነው በኋላ እንግዲህ ወደ ዶሮ ጠበሳችን እንሄዳለን። እዚህ ጋር የረሳሁት ነገር እዚህ ጋር ውሃችን ሞቃለች እንደምታዩት። ዘይት እንጨምርበታለን። ዘይት በደንብ እንጨምራለን፣ ሳይበዛም ሳያንስም። እንግዲህ ያው ቤታችን ቅርብጥን ያለ ስለሆነ እዚህ ጋር እንግዲህ እንደምታዩት በዚህ ትንሽዬ ጨምራለሁ። ነገራችን ላይ ይሄ ማለት ነው በዜላ አያችሁታ። ይሄን እንጨምርበታለን። ከዛ ይሄ ደግሞ አያችሁታ ሽቱ ይሄን እንዳለ ጨምርበታለን። ከዛ ትንሳሳልና ከዛ በኋላ ሩዛችን ታጥቧል። እዚህ ጋር ሩዛችን ጨምርና እዚህ ጋር እንግዲህ ሩዛችንን ሩዛችንን ከጨመርን በኋላ እዚህ ጋር እንደምታዩት ጨው እንጨምራለን። 1 2 እናንተ ያው በእንትናችሁ መጠን 3 በሩዛችሁ መጠን 4 ከግማሽ አረኩት ማለት ነው። ከዛን ትክትክ ልትል በዚህ መልኩ እንደዚህ ካማረባት በኋላ ያችታ ኬት አባቱ እንደሚያምር ሩዙ ሲበስል ዋው በረጃጅሙ ሆኖ ነው የሚወጣው። እንደዛ ካረግን በኋላ እዚህ ጋር እንግዲህ ወደ ዶሮ ጠበሳችን ነው የምንሄድ የሚሆነው። አያችታ ዶሮአችን እንደዚህ እናስገባለን። አንዳንድ ፍሬው ቆይ እንገናኛለን። እንግዲህ ዶሮአችን በዚህ መልኩ እየተጠበሰች ነው። እያችሁታ ጥብስ እያለች ነው። ከዛን
እየተጠበሰች ምርጥ ሆና እየተጠበሰች ነው ያለችው ስላላችሁ እዚህ ጋር እንግዲህ እንትናችን እየደረሰች ነው ሮዛችን ማለት ነው። የፍሳ እዚህ ጋር ደግሞ ከዶሮ ጋር እንሰራለን። ፍልፍል አክደር መለወናለን። እዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርት ነጩ ሽንኩርት ማለት ነው። ነጭ ሽንኩርት ሳይሆን የሽንኩርቱ ማለት ነው። በረዥሙ ይሄ ተዘጋጅቶልኛል። ይሄ ካሮት አለን። የተከተፈ ካሮት የተዘጋጀለን። እንግዲህ ማሳያችሁ ይሆናል አሰራሩ። እስከ መጨረሻ ተከታተሉኝ። ላይክ አድርጉ፣ ሰብስክራይብ ማድረጋችሁን አትርሱ። ትጠቀሙበታላችሁ። የፈለገ የሰው ልጅ ያው ሁሉም አሰራር ይለያል ማለት ነው። አሁን የተለያዩ ቤት ብትሄዱ ሁሉም ሰው አሰራሩ ይለያል እና ዶሮዋችን እስክትቀላ እንጠብቃለን። ትንሽ ቀላ እስክትል እንጠብቃለን ማለት ነው። እንግዲህ እንደምታዩት በዚህ መልኩ እንደዚህ ከተጠበሰልኝ በኋላ ዶሮዋችን ይበቃል ብዬ አስባለሁ። ያው ብዙ ስለሆነ በደንብ አልቀላም። እሳቱን ያው በደንብ እንትን ብሏል፣ አልተቃጠለም። እዚህ ጋር ያው ሩዛችን በዚህ መልኩ ደረሰችልን። አያችሁታ? ላሳያችሁ ብዬ ነው። ሹፉ ዋው በጣም ነው የሚያምረው። በነገራችን ላይ እዚህ ጋር እንግዲህ ይሄን እናወጣና ሌላ እንጨምራለን ማለት ነው። ዶሮ በትላልቁ መሆን አለበት። ያኔ ብዙ በትላልቁ ሳይሆን መካከለኛ ማለት ነው። የስጋ መካከለኛ መሆን አለበት። ቪዲዮ እንዳይረዝምብኝ ያረኩ ነው። እዚህ ጋር እንጨምራለን። ዶሮአችን እንዳለ እንጠብሳለን ማለት ነው። እንግዲህ በዚህ መልኩ በዚህ ካረግን በኋላ ዶሮአችን በዚህ ካረግን በኋላ እንግዲህ ስትጠበስ እንመለሳለን። እንደምታዩት ነው ዶሮአችን ይሄን ይመስላል ማለት ነው። በደንብ እንትን ማለት የለበትም ለምን እንዳይደርቅብን ማለት ነው። እዚህ ጋር እንደምታዩት ብነት በተር አንድ ማንኪያ ከግማሽ አድርጌያለሁ። ይሄን ማለት ነው ወይም ደግሞ ፉል ሱዳኒ ይባላል። እዚህ ጋር እንግዲህ በዋናኝነት እዚች ሶስ ትንሽ እናደርጋለን። ትንሽ ብዙም ባይሆን ማለት ነው። ዋና የሚያስፈልገው ሶያ ሶስ ነው ይሄ ማለት ነው። ሶያ ሶስ አያችሁታ? ይሄንን እናደርጋለን። ያው ብዙም አይፈልግም።
ከዛ በዚችኛዋ ደግሞ ትንሽ እናደርጋለን። እናንተ ካሌላችሁ ችግር የለውም። ሶየ ሶስ እና በነት በተሩ ራሱ በቂ ነው። ሶየ ሶስ በተለይ በወፍራሙ ካላችሁ በቂ ከበቂ በላይ ነው። ከዛ ፍልፍል መጅቡሽ እንጨምራለን ትንሽዬ። ከዛ ጨው ትንሽ እንጨምራለን። መለስላችኋለሁ። ቆይ እንግዲህ በዚህ መልኩ ሜክስ አርግቼዋለሁ። በነት በተሩና ሶያ ሶስ እና ተነርግቼ በዚህ መልኩ ሜክስ አርግቼዋለሁ ማለት ነው። እንደምታዩት ነው። እንመለሳለን። እንግዲህ እዚህ ጋር እንደምታዩት ድስት አርግቻለሁኝ። ቦታው ጠበብ ጠበብ ብሎናል። እዚህ ጋር ዘይት እናረጋለን። ያው ቅቤ ቢኖር በቅቤ ነበር የምጠቀመው። ቅቤ የለኝም፣ በዘይት ነው የምጠቀመው። ሽንኩርታችንና ይሄን እንዳለ እንጨምረዋለን። ሚክስ ካረግን በኋላ እንግዲህ ትንሽ ባትሪ እንዲያልቅ ነው። እንደዚህ ሚክስ ካረግነው በኋላ ምንድነው የምናደርገው? ዶሮውን እንጨምርና ይሄን ሶስ እንጨምራለን። አለቀ ማለት ነው ቤተሰቦቼ። እዚህ ጋር እንግዲህ እንትኔ እየተጠበሰች ነው ዶሮዬ። ያው ጋዙ አነስተኛ ነው፣ ፓወር የለውም በነገራችን ላይ፣ ለዛ ነው ያረዘምኩት ማለት ነው። እዛ ዶሮዋችን እንግዲህ በዚህ መልኩ እየጠበስኩት እገኛለሁ። ይሄ እንደዚህ ካረግነው በኋላ ጠበስ ካለ በኋላ በነገራችን ላይ ቅድም ነጭ ሽንኩርትና ዘይት ስጨምር እናንተ ፍልፍል
ሀር ካላችሁ ቃሪያ የሚያቃጥል ቃሪያ ካላችሁ አንድ ሁለት ተፋችሁ ጨምሩበት። እኔ ስላሌለኝ ነው ያልጨመርኩበት ማለት ነው። እዚህ ጋር እንግዲህ ካሮታችን፣ ፍልፍል መለወናችን እና ነጭ ሽንኩርት ማለት ነው። ነጭ ሽንኩርት ሳይሆን ሽንኩርቱ ማለት ነው። እንደዚህ ከጨመረን በኋላ ሚክስ ካረግነው በኋላ በደንብ እንትን ሲሉ ጋዙ ያው አነስተኛ ሆኗል፣ በቂ አይደለም። ከዛ እንበላለን ማለት ነው ጋይስ። አሁን እቺ ትንሽ ጠበስ ስትልኝ እንጨምራለን ማለት ነው። ከለሩ እንዳሳያችሁ ፈልጋለሁ ግን ኢንሻአላህ በዚህ መልኩ ጥብስ እስኪል ድረስ እንትና ማስራ ሚክስ እናደርገዋለን። በቃው ምንም አያስፈልገውም ጋይስ። እዚህ ጋር ትንሽዬ እንትን እንጨምራለን። ይሄን ማለት ነው ፍልፍል መጅሩስ እንጨምራለን። ከዛ ትንሽዬ ጨው ትንሽ ያው እንትንም ዶሮም ላይ ምንም ላይ ስላለ ሳይበዛ ትንሽዬ ደግሞ ፍልፍል አስዋድ እንጨምርበታለን። ማሻአላ ትላላችሁ። ምግቡ ዋው ለነግራችሁ አልችልም። እንግዲህ እዚህ ጋር ያያችሁታ ሩዜ ያሰላም ትላላችሁ። ሩዜ በዚህ መልኩ በስሏል። አያችሁታ። ከዛ ዶሮ ከጨመራችሁት በኋላ ይሄን ላዩ ላይ ነስነስ ታረጋላችሁ። መጨረሻ ልታወጡት ስትሉ ይሄ ምንድነው? ሽንኩርት አክደር፣ በሰል አክደር ይሉታል፣ ፍሬሽ ማለት ነው። እንግዲህ ሩዛችንም ደርሳለች። የራሱ ባትሪ ነው። እንግዲህ በዚህ መልኩ ቆላልኝ በኋላ እንጨምረዋለሁ። ከዛ ይሄንንም ጨምሬ አወጣዋለሁ ማለት ነው። ይበቃዋል። እንግዲህ በዚህ መልኩ ወደዚህ ጨምረዋለን። ዘይት ብዙ ስላላረኩበት ማስ ሙሽኪላ ትላላችሁ። ከዛ ሚክስ ታረጋላችሁ። ከዛ ይሄን ትጨምራላችሁ ማለት ነው። ከዛ ላይ ይሄን ነስነስ ታረጋላችሁ። አሁን ሳይሆን ትንሽ ሚክስ ይሁንና ይችላል ለሰላም ትላላችሁ። ከምንም አይፈልግም። በጣም ቀላል የዘይታችን በቃ ወደዚህ ላድርግላችሁ። አይነታ በዚህ መልኩ ሚክስ እናደርግና ዋው ትላላችሁ። ከዚህ ካረግነው በኋላ እንደጨረስን ነው ያሳየኋችሁ። እንግዲህ ከዚህ ሚክስ አረግነው ማለት ነው። ሹፉ ከዛችን ነስነስ እናደርጋለን። ነጭ ሽንኩርቷን ሹፉ ካወጣነው በኋላ ላይ ትንሽ ነስነስ እናደርግበታለን። ሀራራ ላይ ካረግነው በኋላ ማለት ነው። አይችታ ሰራአ ዋው ትላላችሁ። በእንትን አሳያችሁ። በነገራችን ላይ ስቀረፋ ሀራራ ላይ አድርጌ ማሳያችሁ ይሆናል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንግዲህ በቀጣይ ቪዲዮ እስክንገናኝ ማአሰላሙ አሰላሙ አለይኩም።